ወዳጅ የመበቀያ ካርዴ አንቺን በመግደል ነው ጠላቶችን የሚያስለቅሰው። አቤት፣ ምን ልርዳ? ይቅርታ፣ ሰላም ትኖራለች? አዎ፣ ግን አንተን ማን ልበል? ማንነቴ ለጊዜ ቆይሽ፣ ሰላምን ትጠሪልኝ? ይህንን ስራ እንደምትሰራው ተማምንብሃለሁ። አንዴ ብቻ ይህን ጨርስልኝ፣ አንተንም ወደ እናትና ወደ አባት ልካለሁ። እኔ እንደገደልኳችሁ ያወቅ ቀን በሕይወት አታስቀምጠኝ። ስለዚህ አንተን ማስወገድ አለብኝ። ምንድን ነው የሚመስለው? ሌባ ወይም ነፍሰ ገዳይ እኮ ነው የሚመስለው። እትዬማ እንደዚህ አይነት ሰው ጋር እንዴት ትታወቃለች? ማን ያውቃል? ባህሉ የላከው ሰው ቢሆንስ? ሲታይ ራሱ ያስፈራል። ነፍሰ ገዳይ እኮ ነው የሚመስለው። ሄይ፣ እዚህ ጋር እኔን አቁመሽ ወሬትሽ። እትዬ ለምንድን ነው የፈለካት? አንተ ማን ነህ? የት ነው የምታውቃት? ኧረ ቀስ ስንቱን ነገር ልመልስልሽ። ቆይ እትዬ ያልሽው ወይዘሮ ሰላምን ነው? አዎ፣ አልመለስክልኝም። ለምንድን ነው የፈለካት? እሱን ላንቺ ማስረዳት አለብኝ? እባክሽ ዝም ብለሽ ስሪልኝ። አዎ፣ አለበለዚያ አልጠራልህም። ረጋ በይ ቆንጅት። ይቅርታ፣ ከዚህ በኋላ ቆንጆ ባትነኝ ደስ ይለኛል። እሺ ፉንጋይ ልበልሽ? ያን ያልኩህ የሚደብር ቀልድ አይደል? ለመንበር አይደል? ምን አለ ትንሽ ፈገግ ብትይልሽ? እሺ ለሞጫ ልበልሽ? ይቅርታ፣ ሳንታወቅ ብዙ ያወራናል መሰለህ። እና ደግሞ ትዬ ለምን እንደፈለካት አልነገርከኝም። ለምን እንደፈለካት ንገረኝ፣ አለበለዚያ ዘጋዋለሁ። ዋልተ አንቺ ቆይ ወጣት አይደለሽ እንዴ? ድሮ የአጼዎቹ ጊዜ ቀረውን አማርኛ ምንድን ነው ታውሪ? እትዬ ለምንድን ነው የፈለካት እያልኩ እኮ ነው። ቆይ ለምን ታስፈራረኛለሽ? ደህና ሁን፣ ስራ ፈት። አንቺ እዚህ አቁመሽን በሩ ልዘግብ ይሆነ? ቆይ ምን አይነት ነገር ነው? በኋላ ስታቂኝ ግን ትጸጸቻለሽ። እሺ ለሌላ ጊዜ ግን ልንገርሽ፣ ሰው ፊት ለፊት በር አይዘጋምሽ ነው። እና ከስራ ፈት ጋር መጃጃል አለብሽ ነው የምትለኝ? ለምን እንደፈለካት ንገረኝና እጠራላለሁ። ሰላምን ፈልጊያት ነው የመጣው። ጥሪልኝ እኮ። ለምን? አንቺ ምንም አያገባሽም። የማያገባኝ ከሆነ ደግሞ አልጠራልህም። ባጠራትም እኮ ነው መግባት እችላለሁ። እስኪ ሞክረው። አንቺ ቆይ ያምሻል እንዴ? በኋላ ማንነቴን ስታቂ በጣም ነው የምትቆጭው። ምን አባቱ ነው የማይገባው? ምን እያላት ነው? ከብሌን ጋር ምን እያወራ ነው? ብቻ እሱም ብሌንና ፍቅሩ ቅዴን እንዳያበላሽ። ይቅርታ የኔ ወንድም፣ በገዛ ቤት የምታንኳኳው እኮ አንተ ነህ። ሰላም ለምን እንደፈለካት ንገረኝና እጠራላለሁ። አለበለዚያ አልጠራልህም። አንተም አትገቡ። ቆይ ለምንድን ነው ማጣራት? ማን እንደሆንኩና ለምን እንደፈለኳት ለራሷ ነግራታለሁ። አንቺ ምን አገባሽ? ይኸውልሽ በዚህ ንግግርሽ በኋላ ይቅርታ ጠይቅኛለሽ። ኧረ ቀስ አንቺ ምን አይነት ገገማ ነሽ? በእናትሽ እንደ አንቺ ሰው ሲገገማ ይቻላል? ተመልክሽ ከደግሞ ምንም አይደል። እሺ በቃ ወደ ውስጥ ግባና ታወራታለህ። እንደሱ ደስ ይለኛል። የታባቱ እንኳን ቀረጠፉት። ማን አባቱ ስለሆነ ማዝንለት? ፊቱ ራሱ የገዳይ እኮ ነው የሚመስለው። ማን ያውቃል? ባህሉ ልኮት ሊሆን ይችላል። የመረት የሚፈልጋት ኖሮ ማንነቱን በግልጽ ተናግሮ ለምን እንደፈለጋት ይነግረኝ ነበር። ቆይ ምን ብላት ነው? በስርዓት አታናግራትም እንዴ? ምንም አላልኳትም። ገና ስተኛ አልተመቸዋት። በጣም አስተዋይ ልጅ ትመስላለች። በቃ ጠረጠረች መሰለኝ። አንተ ደግሞ እባክህን ጠላትን አታሞግስ። ይሄ ማሞገስ አይደለም ጋሽ፣ የጦርነቱ መጀመሪያ ክፍል ነው። ጠላትን ደካማና ጎን ማወቅ የድሉ ግማሽ። አሁን ቆይ ምንድን ነው የምናደርገው? ቢያንስ እንኳን ልብስ መቀየር ነበረብህ። እንደዚህ ሆነ መምጣት አልነበረብህም። ለነገሩ የኔ ጥፋት ነው። አይ ጋሽ፣ ትክክለኛውን ነገር ነው ያደረገው። ጥንካሬ የሚፈጠረው ከከባድ ጥርጣሬ በኋላ ነው። ስለዚህ ሁኔታዬን አይተው እነሱ ሲጠረጥሩኝ በጥርጣሬያቸው ለማረጋገጥ ሲከተሉ እነሱ የሚፈልጉት ነገር በትክክል አሳያቸዋለሁ። ያኔ ሁሉም ልብ ውስጥ ያለ ጥርጣሬ ሁሉ ወደ እምነት ይቀየራል። ለዛን እያንዳንዱን ሁሉንም አንድ ላይ ጭፍልቅ አድርጌ አመድ ነው ማረጋቸው። ጥሩ እቅድ ነው።
ግን እኮ እሱን ለማድረግ መጀመሪያ ወደ ውስጥ መግባት አለብን። እገባለሁ ጋሼ፣ ምን ችግር አለ? በሩን ዘግታባለች እኮ የኔ ጀግና። ዘለል ገባ ነው ጋሼ። እቺ በር ታገደዋለች ብለህ ጠርጥረህ ግን ልጅን አታውቀውም ማለት ነው። ሳሚ ወይ ሰላምዬ፣ ይሄ ነገር ግን ጥሩ ነው። ምን ነው ሰላምዬ? ገብቷል እኮ በዚህ ነገር ግን ማናችሁም አትጠቀሙም። ቁስላችሁን የባሰ ነው እያመረቀዛችሁት ያላችሁት። ሰላምዬ እውነት ነው የምልሽ፣ ስለምታወሪው ነገር ምንም አልገባኝም። ብሌን አንተን እንዳትወደህ እየፈራውኝ ነው። ለምን ሰላምዬ? ዳግምን ከኔ በላይ ስለምትወጁ ነው? ብሌን ለእኔ ስለማትገባ ነው እንድትወደኝ የማፈልጊው? አይደለም፣ ለብሌን ከማንም በላይ እኔ ስለምጨነቅላት ነው። እኔ ለሷ ህይወቴን እሰጣለሁ፣ እሱን ደግሞ ታውቂያለሽ። አዎ በደንብ አውቃለሁ። አንተ ለብሌን ያለህ ነገር የአደባባይ ሚስጥር ነው። ግን ደግሞ ማየት የማትፈልገው ሌላ እውነት አለ። ብሌን አንተን ወደደችህም አልወደደችህም፣ አንተ ጥሩ ሰው ሆንክም አልሆንክም፣ ዳግምን መቼም አትረሳውም። ዳግምና ብሌን በፍቅር ብቻ አይደለም የተጣመሩት፣ በብዙ ነገር ተቆራኝተዋል። በአዲሱ ማንነት ተገርማ ከወደደችህ ከህሊናም ከራሷም ጋር ትጣላለች። መምረጥ የማትችልበት መንታ መንገድ ውስጥ ገብታ ልጄ እንድትጨነቅ አልፈልግም። ልጄ? አዎ ብሌን ባልወልዳትም ልጄ ናት። ከገዛ ልጄ በላይ ነው ማስብላት። ምንም እንድትሆንብኝ አልፈልግም። ሰላም፣ ብሌን እኮ ላንቺ ወይኔ ወገቤ፣ አንቻሉ ግዴ ስራሽን ልስጥሽ። በአንቺ ምክንያት ነው እንደዚህ የምሰቃየው። ብዙ ስለተቀመጥኩ ስፓይናል ኮርዴ ተጣሞ ይሆናል እኮ። እውነትም ለካ ስራ አልሰራም ነበረ። ሰላም እንደዛ አንቀባራ ነበር ለካ የምታኖረኝ። ቆይ ግን እንዴት ነው በዚህ ሁኔታ እኔ መቀጠል የምችለው? ይሄ ቀበሌ ያለ ሴት ሁሉ ቤት መቀመጥ አቅቶታል። ለመሀል አንድ ሰው እንኳን አይኖርም። ሁሉም ተጠራርጎ ስልጠና ይሄዳሉ። በጣም ጎብዘሻል። ኧረ እባክሽ እና ሸልምኛ። በዚሁ ከቀጠልሽማ ሽልማት ግድ ይልሻል። ስሞትልሽ ልጅሽን ሸልሚኝ። እሱ ብቻ ነው የሚያስፈልገኝ። እሱማ የሰው ሽልማት ነው። አንዴ ተሸልሟል። ተነጥቆ አይሰጥ ነገር። አንቺ እኮ ከፈለግሽ መንጠቅ ትችያለሽ። ድርጅታችን ግን የተሻለ ተሸላሚ ካገኘ ሽልማቱን ግን በከፊልም ሆነ በሙሉ የመሰረዝ መብት አለው። ማስታወቂያውን አልሰማሽውም እንዴ? እኮ ነጥቆ የመስጠት እኮ መብት ያለው ሸላሚው እኮ ነው። ሸላሚው ደግሞ እኔ ሳልሆን ሰማዩን ያለ ምሰሶ ያቆመ ምድርን ያለ ባላ የዘረጋ ፈጣሪ ነው አንድ ያደረጋቸው። ሁሌ እኮ ለመለያየት ተንኮል ስታስብ የማይሳካልሽ እሱ ስላጣመራቸው እኮ ነው። የፍቅር አምላክ ያጣመረውን ማንም ሊለየው አይችልም። ይህን ተረትሽ ደግሞ ጀመርሽ። ወይ ጉዴ! ቆይ እኔ በስትሩ ብቃጠለው። አይዞሽ ተለምጃለሽ። እሱንም አልለመድኩትም። እሺ መላመድም ደግሞ በጭራሽ አልችልም። አንቺና ይሄ ማቆሚያ የሌለው ተረትሽን በጭራሽ መላመድ አልችልም። ይሄ ነገር የታጠበ ነው ወይስ ያልታጠበ እንዴ? ምን ማለት ነው? አረ ታጥቧል። እኔ ጠፋው ገነት። ይሄ የታጠበ ነው? የታጠበ ዕቃ እንደዚህ ነው? ቆይ ግን አንቺ ያልታጠበ ዕቃ እንደዚህ ነው እንደምታጥቢው? ይሄ ታጥቧል? ይሄስ? ይሄኛውስ? እዩ እስኪ ውሃ ውስጥ ነክረሽ እያወጣሽ ነው እንዳጠብኩ የምትይኝ? እጭ አንቺ ደግሞ አታብዢው። ቆይ ከዚህ በላይ እንዴት ይታጠብ? የማታ እንደ ልጅቷ አሁን ደግመሽ ጠቢው። ምን? ይሄንን በድጋሚ ልጠበው? አዎ መቼም አላደርገውም። እሺ አሁንስ በጣም አበዛሹ። መብትሽ ነው፣ ማንም አያስገድድሽም። እሺ በቃ እሺ፣ ደግሜ አጥበዋለሁ። አዎ እንደዚህ ነው እንጂ እኔንም ካርዴን ከመጨረስ ገላገልሽ። ሰላም ጋር ደውላለሁ እያልሽ እያስፈራራሽ
ቆይ እንደ ማርያም ታስሪ ነው እንዴ? ቢገባሽ ለራስሽ ነው ጥቅሙ። አሁን በይኔ ጠቢ። አንቺማ ተኚ እረፊ። ምን አለብሽ? የገዛ እናቴ አዲስ ገረድ ሰጠች። እቃ ከአንድ ሙለቴ ታሳጥብኛለሽ። ከዚህ በኋላስ ደግሞ ምን እንደምታሰርኝ ማን ያውቃል? እድሉን ስታገኝ እንደዚህ በደንብ መጠቀም ነው። ይመች። እኔ የምፈራው ግን ቀስ ብለሽ ራሴን የምጠብኝ እንዳትይ ነው። ጥርስሽ እርገፍሺ ደግሞ ትስቂያለሽ። ምን ነው ልጄ? ምን ሆነሽ ነው? ምንም ዝም ብዬ ነው። ዝም ብዬ ነው? ተናደሻል እኮ። በማን የተናደርሽው? ምንም አልሆንኩም አልኳችሁ እኮ። ለምን አትረዱም? ማን ነው? ይግቡ። ክፍት ነው፣ ግቡ። ባሩ ክፍት ነው፣ ይግቡ። እንዴት ገባ? በሩን ቁልፍ ያልነበር እንዴ? በላይና በሩን ክፈታ። ጋሼ እኔ ኮጆ እኮ ነኝ። ከዋነችን በር ስንቱን በር አልፈን የለ እንዴ? ነግሬ እኮ ነበር ልጅን አታውቀውም ማለት ነው። ዋው በጣም ተገረምኩብህ። ታዲያ ጠንቀቅ በል፣ ከእቅዳችን እንዳትወጣ። አታስብ ጋሼ፣ ሁሉም ነገር በእቅዳችን መሰረት ነው የሚሄደው። በቃ ወደ ውስጥ ግባ፣ ወደ ውስጥ። እሺ ጋሼ። ቅርታ የኔ ልጅ፣ ማንን ፈልገህ ነው? አንቺ ማለት ሰላም ነሽ? አዎ ነኝ። አገኘሁሽ። ገና እንዳየሁሽ ነበር ያወቅሁሽ። ማነው የኔ ልጅ? እኔ እኮ አላወቅኩም። አንቺማ እንዴት ታውቂኛለሽ? ከአንቺም ከራሱ ማርቆ ጣለኝ። ቤተሰብ እንደሌለው ሰው አርቆ ጣለኝ። አገኘሁሽ አክስቴ። አንቺን ለማግኘት በጣም ብዙ ለፍቼ ነበር። አክስቴ? እኔ ያንተ አክስት? አዎ የኔ አክስት ነሽ። በእኔ በኩል እኔ የማንም አክስት አይደለሁም። ተሳስተህ እንዳይሆን። አዎ ከረጅም ዓመት በፊት የወንድምሽ ልጅ ልትፈልጊ ሐዋሳ መጥተሽ ነበር። ከዛ በኋላ ስታጭው በር ላይ ስቅስቅ ብለሽ አለቅሽ። ያኔ እናቴ ወደ ውስጥ ነበርኩ። ግን ይህን ታሪክ እየሰማሁ ነበር ያደጉት። ከአባቴ ይልቅ አንቺን ፈልጌ ነው የመጣሁት። እሱ በእኔና በእናቴ ላይ ጨክኖ ሄደ። አንቺ ግን እኛን ፈልገሽ መጣሽ። ሊሆን አይችልም። አንተ ያኔ ልፈልግኝ የመጣሽ ወንድምሽ ልጅ
ይኸው ደግሞ እኔ በተራዬ ፈልግሽ መጣሁ። እኔ በጭራሽ ይህን ማመን አልችልም። አንተ የባህሉ ልጅ ነህ? አዎ አክስቴ፣ አባቴም ከሞታችሁ ሞቱ ብሎ ነው እናናብሱ ጥረናት ጥሎ በሄድም ትረፊ ያላት ነፍስ ይኸው አድጌ አንቺን ፍለጋ መጣሁ። አንተ እኔን አክስትህን ፈልገህ መጣ? እኔ እኮ ተስፋ ቆርጬ ነበረ። ለረጅም ዓመታት እናት ታስወርድሃለች ብዬ በጸጸት ራሴን ስቀጣ ነበረ። በጣም ይገርማል። ይኸው አንተ በህይወት አለ። በጣም ነው የሚገርመው ልጄ። እሰይ ደስ ይላል። በህይወት አለህልኝ። እኔ ልጅ ይሄን ፊት የሆነ ቦታ አውቀዋለሁ። የት ነበር ያየሁት? የኔ ልጅ በህይወት አለ። ተነስ። ያቺ ሞኝ ሰላም ገና እንደገባ ልጄ መስሏት አቅፈው እያለቀሰች ይሆናል እኮ። የፈለገ ግን ብትናደድብኝ እኔ ላይ ልጄ ላይ ግን አትጨክንበትም። ይህንን ታሪክ ደግሞ እኔና እሷ ብቻ ስለምናውቅ መቼም ቢሆን አጠረጥርም። አንዴ ብቻ ካመነችው ልጄ ጆ ደግሞ ሁሉ ነገር አጠናቆልን ይወጣል። እስኪ ይህን እንዴት እንደምታስቆሙት እናያለን። አንቺ ሞት ብቻ አላበቃም። ዘር ማንዘርሽን ነው የምጨርሰው። ልክ እንደ ሰለሞን ነው የምገልጽ። እሱን እንደገደልኩኝ አንቺን መግደል ነበረብኝ። አሁን ስህተቴን አርማለሁ። ቆሻውን ከዚህ በላይ እንዴት አድርጌ ልጠበው? አሁንስ በዛ። እሺ እኔ ማን መቀለጃ ሆኜ እንደዚህ መቅረት አለብኝ እንዴ? ወይኔ ወገቤ። ደግሞ እኮ ውሃ የሚባል ነገር የለም። ውሃ ሳይኖር ነው እንደዚህ ጠብ ያለችኝ። እንደውም ጥሩ አጋጣሚ ሆነልኝ። ለምን ዕቃ አላጠብሽም ስትለኝ ውሃ አልነበረም እላታለሁ። ስለዚህ ትንሽ ማረፍ እችላለሁ ማለት ነው። እንዴ ሞትኩኝ እኮ። ቃል አቤት። ድምፅሽ ጠፋ እኮ። ጨረሽ እንዴ? አዎ። እና ምን ላድርግ? እና ታዲያ ቶሎ አጣጥበሽ ለምን አትነሽም? ውሃ የለም። እና ታዲያ ከበርሜሉ አትገልብጭም እንዴ? የበርሜሉም አልቋል። ቤት ውስጥ ያለ ውሃ እንዳለ እኮ ነው ያለቀው። ሌላ ስራ እየሰራሽ ነው? የምን ስራ? ይሄ ራሱ እጅ ብሎኛል። እንዴ ቦኖ ሄደሽ በጀርባ ውሃ ተሸክመሽ ታመጫለሽ። ኧረ እባክሽ እሺ አትይማ። እኔ ቃልኝ እንዴ ከቦኖ ሄጄ ውሃ ተሸክሜ የመጣው እንዴ? እና ታዲያ ቤት ውስጥ ያለ ውሃ ጨርሰሽ በምን እንታጠብኛ? ለምን በፈለገው ነገር አይሰራም? እኔ ጉዳይ ነው እንዴ? እሺ ስልሽ አላበዛሽም እንዴ? ጭራሽ ብለሽ ውሃ ተሸክሚ ነው? መቼም ባላረገውብሽ። አይ አይመስለኝም። በደንብ ታደርጊያለሽ። መቼም እንደዛ አላረግብሽ። ከፈለው ከጉድጓድ አውጣለሁ። ደፋር እንዴ!
ስላሳዘንሽ ነው እንጂ ውሃውን የተሸከምኩልሽ ፈርችሽ አይደለም። እሺ የመጣሁት ሰሚኛልሽ። እኔ ቃል ማንንም ሰው አልፈራም። ለሰላም ደውዬ የምፈልገውን ነገር አስደርጋታለሁ ብለሽ ካሰብሽ በፍጹም ተሳስተሻል። ስለዚህ ይሄን አጉል ቀልድሽን አቁሚ እሺ። እኔ ቃል ማንንም አልፈራም። ይሄንንም ላንቺ ብዬ ነው እሺ። ምን ያስቅሻል? ጥርስሽ ይርገፍ። ደግሞ እኔ ሰው ነሽ ብዬ አንቺ ቆሜ ማውራቴ አይዞህ በቃ አይዞህ። እናረፍ በል ቁጭ በል እስኪ። ይሄን ፊት የሆነ ቦታ አውቀዋለሁ። የት ነበር ያየሁት? የኔ ልጅ እስከ ዛሬ የት ነበርክ? የት ጠፍተህ ነው? ስለ እሱ አትጠይቂኝ። በአንቺ ፊት ማልቀስ አልፈልግም። በአባቴ የተነሳ ህይወት ያላሳየች ነገር የለም። አንድም ቀን ስቄ አላውቅም። ምን እንደምናፍቀኝ ታውቂያለሽ? አባቴ አይዞህ እያለ ፀጉሬን የሚያሻሽበት ቀን። አይዞህ በቃ አይዞህ የኔ ልጅ፣ እኔ ያለው አይዞህ። እሺ ብሌን አምነሻል? እኔ አላመንኩም። አንተስ? እኔም አላመንኩም። የት እንደማውቀው ጠፋብኝ እንጂ ይሄ ፊት የሆነ ቦታ አውቀዋለሁ። እኔ ምንም ደስ አላለኝም። ሁኔታው ራሱ የጤነኛ ሰው አይደለም እኮ። በር ላይ እኮ ዘግቼበት ነበር የመጣሁት። እንዴት እንደገባ ራሱ ሊገባኝ አልቻለም። የውጭ በር ዘግተሽ ነበር እንዴ? አዎ፣ ሲያናግረኝ ምንም ሁኔታው ደስ አይልም። ስነ ስርዓት የሚባል ነገር አያውቅም። የሆነ ስራ ፈት ነገር ነው። ከዛ አናዶኝ ዘጋሁበት። እና እንዴት ገባ? እኔ እንጃ፣ ሌባ ነገር ነው የሚመስለው። ፊቱ ራሱ አታዩም? እንደ ወንጀለኛ እኮ ነው የሚመስለው። እኔ ደግሞ በኃይሉ የላከው መስሎኝ ነበር። ለነገሩ ማን ያውቃል? እሱ ሊሆን ይችላል የላከው። አዎ ልክ ነሽ። እስኪ ለማንኛውም በደንብ ጠንቀቅ ብሎ ማየት ነው። አንቺም ጠንቀቅ በይ፣ ሌላውን ያጣራል። እሺ ግን አንተም ጠንቀቅ በል። ከማናችንም በላይ በኃይሉ አንተን መጉዳት ይፈልጋል። መጠንቀቁ አይገባም። አታስቢ፣ እኔ ምንም አልሆንም። አንቺን ለመጠበቅ ስለ የግዴ እንደናወላለሁ። በቃ አይዞህ ልጅ አይዞህ። አክስቴ በጣም እኮ ተጎድቻለሁ። በጣም እኔ እኮ ምንም ሊያደርግልኝ ፈልጌ አይደለም። በቃ አንድ ቀን ምን አለበት አንድ ቀን መቶ ልጄ ቢለኝ። በቃ የኔ ልጅ ተረጋጋ እሺ። አሁን አግኝተናል። በቃ አትጨነቅ። እቴ ወይ የኔ ልጅ ለምንድን ነው ግን አባቴ የሚጠራኝ? ነገሮች አውቃል። ከእናቴ ጋር የተጣላው እኔ ስለተረገዝኩ ነው እንዴ? አይደለም አይደለም የኔ ልጅ፣ በጭራሽ አይደለም። አንተን እኮ በጣም ነው የሚወድህ። ልንፈልግህ እኮ ተመልሰን መተን ነበር። ከዛ ግን የላችሁም፣ ፈልገን አጣናችሁ። በህይወት መኖርህን በጭራሽ አላወቅንም ነበር። ይሄን ያህል ጊዜ ብቻህን እንድትኖር አናረግም ነበረ። እኔ ግን አሁንም ቢሆን እወደዋለሁ፣ እፈልገዋለሁ። እሱ እኮ ለእኔ አባቴ፣ የእሱ ደም ነኝ። አሁንም ቢሆን አግኝቼው ልተዋወቀው እፈልጋለሁ። ትንፋሹ ናፍቀኛል። በቃ ልጄ ብሎ እንዲጠራኝ እፈልጋለሁ። አሁንም ግን ካልጠላኝ በጭራሽ አይጠላህም። ታገኘዋለህ፣ አገናኛችኋለሁ። እሺ እሺ፣ እኔ እሱን ፍለጋ ነው የመጣሁት። እኔ ከሱ ምንም ነገር አልፈልግም። አንቺ ብቻ ስታገኘው ደውይልኝ። ሆቴል ልጄ ነው የመጣሁት። ሆቴል? እንዴት ሆቴል ትላለህ እንዴ? አዎ እትዬ፣ እኔ የማንንም እርዳታ አልፈልግም። ሆቴል ነው የማርፈው። እኔ እናትህ እያለሁኝ አንተ ነህ ሆቴል የምታርፈው? በጭራሽ አላረገውም። እዚሁ ነው የምታርፈው። አይ እትዬ፣ እኔ አንቺን ማስቸገር አልፈልግም። አንተ ልጅ አታናደኝ እንዴ! ይሄ እኮ ቤትህ ማለት ነው። እኔ እናትህ ነኝ። ለአንተ እንዲህ መሆን እኮ እኔ ነኝ ዋና ተጠያቂ መሆነው።
ፈልጌ ላገኝህ ይገባ ነበረ። በአንዴ ተስፋ ቆረጥኩኝ። ህይወትን አበላሸሁት አይደል? ምን አለ ትንሽ ብፈልግህ ኖሮ እንዲህ አልቆጭም ነበረ። ይሄን ሁሉ ጊዜ አትሰቃይም ነበር። ጭራሽ አሁን ሆቴል ሄጄ ልረፍ ትለኛለህ? ምን ነው ልጄ? የበደልኩህን አሁን ልትበቀለኝ ፈልገህ ነው? እሺ በቃ አንቺ እኮ ምንም አልበደልሽኝም። በቃ ይኸውልህ የገዛ ወንድሜ ነው ጥሎ የጠፋው። እኔ ራሴ ፈልጌ ማግኘት ነበረብኝ። ስለዚህ ልጄ እኔም በደለኛ ነኝ፣ ይቅር በለኝ። እሺ ይቅርታ አድርግልኝ። እሺ በቃ እትዬ እዚሁ ቤት እኖራለሁ። እሺ እኔ ልጅ በቃ አባትህን ራሱ በቅርቡ ታገኘዋለህ። እሺ ቆይ እዚህ አይመጣም እንደ የት ነው የሚኖረው? አሁን ለጊዜው እዚህ አይኖርም፣ ግን የት እንዳለ ስለማውቅ ይዤ እሄዳለሁኝ። እኔ ራሴ ያገናኛለሁኝ። ይሄን ሁሉ ጊዜ በሱ ናፍቆት ተሰቃየች። በቃ ያን ሁሉ በደል አድርሶብኝ አሁንም ድረስ እወደዋለሁ እኮ። ምን እንደሚመስል እኮ አላውቅም፣ ግን ታውቂያለሽ ሁሌም ይናፍቀኛል። እንዴት ግን አድራሻዬን አወቅ? ለእናቴ ስላንቺ ነግሯት ነበር። የድሮ አድራሻችን ስለምናውቅ እሱን ይዤ ነበር፣ ግን እዛ ስሄድ የላችሁ። 2 ወር ሙሉ እኮ ስፈልግሽ ነበር። 2 ወር ሙሉ ስትፈልገኝ ነበር እንዴ? ያው አክስቴ የሆነ ሰዎች የድሮ ጎረቤታችሁ መሰለኝ ይሄን አድራሻ ሰጠኝ። እኔ ልጅ 2 ወር ሙሉ እኔን ፍለጋ ስትንከራተት ነበር። እኔ እናትህ እኔ ልንከራተትልህ? ምንም አልጣመኝም። እያስመሰለ ይመስለኛል። እንጂ እስቲ እንግዲህ ማየት ነው። ልጄ እናትስ እሷ አልመጣችም እንዴ? እናቴ በእኔ የተሰቃየች እኔም በወዷ ይዛ የመጨረሻ ቀን ምን እንዳለች ታውቂያለሽ? የእውነት የባይሉ ልጅ ነው እንዴ? እኔ እንጃ ምንም አላማረኝ። የመጀመሪያው ዙር በድል ተጠናቋል። ፈራገጣለሁ ካልሽ እገልሻለሁ። ዝም በይ አንቺ አሮጊት! እኔ ላይ ነው ለመተኮስ የሞከርሽው? ኧረ እኔ ደከመኝ። አንደርስም እንዴ? ደርሰናል። ትንሽ ነው የቀረን። ኧረ እኔ ሞቻለሁ። በእናትሽ አግዥኝ እንጂ አላሳዝንሽም እንዴ? ቆይ ወገቤ እኮ ሊቆረጥ ነው። ቆይ እኔን በማሰቃየት ደስታ ታገኛለሽ እንዴ? እኔ ልጅሽ መሆን ማታሰሪያትን ነው እኔ እንደዚህ የምታሰሪኝ? ማን ብሌን ነች? ከዚህም በላይ አንቺ ከበደኝ የምትይኝ ሁላ ነው የምትሰራው። አንቺ ሴትዮ ሸክም መሆንሽ ሳያንስ ጭራሽ በሳት ትመክሪኛለሽ? አየሽ ቃል፣ ይሄ ሁኔታሽ ምን አይነት ልጅ እንደሆንሽ ያሳያል። ቆይ ምንድን ነው የምትቀባጥሪው? ይኸውልሽ ውሃ ተሸክመሻል፣ ደክሞሻል፣ ግን ቆምሽ ታማረሪያለሽ። ሸክም ይዘሽ ደግሞ ማማረር ምንም ነገር አይጠቅምም። ቆምሽ ከምታማሪ ወደፊት ብትቀጥይ ለስኬትሽ ትቀርቢያለሽ። በህይወትሽ ሙሉ እንደዚህ ነሽ። ሸክም ይዘሽ ማማረር ብቻ ነው የምታውቂ እና ቆምሽ ከምታማረሪ እንዲቀልሽ ከፈለሽ አትራምጅም። እሳይ እንኳን እሺ
አንቺና ሰላም ናችሁ እንደዚህ ህይወቴን ብጥብጥ ያደርጋችሁት። ኩራትሽን ስታጪ ተስተካከያለሽ። ጠፍጥፌም ቢሆን ካላስተካከልኩሽ እኔ ገነት አይደለሁም። ይቅርታ የኔ ልጅ፣ ስምህን እንኳን እኮ አላውቀውም። ምን አይነት ማረባ ሰው ነኝ? የጊዜ ወንድሜ ልጅ ስም እንኳን አላውቅም። ምን አይነት ማረባ ሰው ነኝ? አክስቴ የማንም ጥፋት አይደለም። በቃ ይሄ ጣፋንታ ደግሞ ስለ ትናንት እያሰብን መማረር የለብን። ከትናንት ደግሞ ዛሬ የተሻለ ነገር ነው። እሺ የኔ ልጅ። ዮሐንስ በኃይሉ እባላለሁ። እናቴ ግን በስሟ እንድጠራ ነበር የፈለገችው። እኔ ግን ማንነቴን አረሳም። በኃይሉ ማለት ዛሬም ትናንትም አባቴ ጎበዝ የኔ ልጅ። አባት ባንተና በእናትህ ላይ ያደረገው ነገር እኔንም እስከ ዛሬ ድረስ ያሳፍረኛል። ግን ከዚህ በኋላ መቼም አይደገምም። እሺ ልጄ፣ መቼም አንለያይም። እኔ ያለሁልህ። እሺ አክስቴ። ውይ ልጆች የረሳኋችሁ አይደለ? ኧረ ችግር የለውም እትዬ። ተነስ ተዋውቃቸው ልጄ። እሺ። የመስዋዕት እርግብ ባንቺ ነው እናትና አባቴን ደም በቀለው። በቅርቡ መስዋዕት አድርግሻለሁ። ብሌን እባላለሁ። ዮሐንስ እባላለሁ። ለቅድሙ በጣም ይቅርታ ስላላወቅኩ ነው። ምንም አይደለም። ለአክስቴ አስበሽ ስለሆነ አልተቀየምኩሽ። እሺ አመሰግናለሁ። ምንም አይደለም። የእናትና የአባቴ ገዳይ ደምህን አፈሰዋለሁ። ደምህን ሳላፈሰው እንቅልፍ አይወስደኝም። በአንተ ምክንያት በሰላም ተኝቼ አላውቅም። ደምህን እንደ ውሃ ነው የምጠጣው። ይሄ የበኃይሉ ልጅ አይደለም። እርግጠኛ ነኝ የሆነ ቦታ አውቀዋለሁ። የት ነበር የማውቀው? የት ነው ያየሁት? የት ነው? ሳሙኤል። ዮሐንስ ይባላል። ብሌንዬ ትንሽ እስኪ ለልጅ የሚበላ ነገር አቅርቢለት። እሺ እትዬ። ውይ አክስቴ አያስፈልግም። አሁን በልቼ ነው የመጣሁት። ዮሐንስዬ ከዚህ በኋላ ይሄ ቤት ነው። እሺ እንግዳቱን። እሺ እሺ ጋልሽ። በይ ተነሽ ብሌንዬ፣ የሚበላ ነገር ይዘሽለት ነው። እሺ እትዬ። ከሁሉም በፊት አንቺን ነው የምገለው። በአንቺ ስቃይ፣ በአንቺ ሞት ሁሉም ጠላቶች ሲያዝኑና ሲሰቃዩ ማየት እፈልጋለሁ። ይሄ ልጅ ከብሌን ጋር ምንድን ነው ያለው? እይታውም ልክ አይደለም። ሁኔታው ምንም ደስ አላለኝም። ቢሆንም ግን ትንሽ ክብር ማሳየት ነበረብኝ። በገዛ አክስቱ ቤት አላስገባም ብዬ እጁን ቀርጥፌው ነበር። ልክ አልሰራውም። አጉል መጠራጠር መጥፎ ሰው ነው የሚያደርገው። የመስዋዕት እርግቤ የመታረጃሽ ሰዓት ደርሷል።